ስማኝ እሷ ታትሽ አብርሃም ብሯን የ350 ሺህ ብር አረብ ሀገር ተንከራታ ለፍታ ደክማ የበላችሁን 350 ሺህ ብር ወስደህ ያመጣችሁን ወስደህ ለወላጆችህ ቤት ሰርተሃል ወላጆችህ ያንተ ወላጆች እናት አባት ወንድም ምናምን ሁላችሁም እሷን አትወዷትም ትንቋታላችሁ የጤን ማውለቅ ጀመረ የመጨረሻ አሳበደኝ አብጄም ነበር አሞኝም ነበር ራቁቴንም ሂጄ ነበር አረገስኩኝ ብዬ ነገርኩት አንተም የልጅ አባት ልትሆን ነው ሰላም በዩ ባክሽ ቃሉን ተይና አራት አቅርቢ ሰላም በዩ እሱናል ማኛኔ እንድናደድ አታርጉኝ አንቺ ለኔ ስትነገኝ እኮ እኔ እህቴ አድርጌሻለሁ አይደለ አንቺ እኮ ታላቅ እህቴ እያልሽኝ ነበር አይደለ ሰላም ውድ ቻናል ቤተሰቦች እንደምን አላችሁ እኔ በጣም ደህና ነኝ እግዚአብሔር ይመስገን ሁሉ ደህና ሁሉ ሸጋ ሁሉ ሰላም ነው እናንተ ጋር እንዴት ነው እኔ ያለውላችሁ ዛሬ አዲስ ቪዲዮ ይዤ መጥቻለሁ በዚህ ቪዲዮ ላይ የሚገርም ታሪክ የሚያሳዝን ታሪክ እንዲሁም ደግሞ የሰው ልጅ የመዋሸት ጥግን የምታዩበት ቪዲዮ ነው ይሄንን ቪዲዮ እስከ መጨረሻው ድረስ በመከታተል አብራችሁኝ ትሆኑ ዘንድ ጋብዛችኋለሁ ጨርቄን ማውለቅ ጀመረ የለበስኩት ሽቲ ነበር ከስር ታይት ነው አውልቂ ምን ሆንኩኝ ምንም አልሆንኩኝ ዝም ብለሽ አውልቂ ባ እንዳላወቃቱኝ አለኝ አረ ጉድ ፈላብኝ አልኩኝ ጨነቀኝ ወዴት ልግባው በጣም ነው የጨነቀኝ ፈራሁኝ ምንድነው ምንም አይደለም ዝም ብለሽ እንትን አውልቂ ምናምን አለ እኔ ምን ማድረግ አለብኝ ብቻዬን ነኝ አንደኛው ደግሞ እዛ ሰላት እያወጣ ያሳየኛል ብተኝ ይሻለሻል በሞቼ ተኛሁኝ በቃ እና የሚፈልገውን ነገር በቃ ተወጣብኝ ማለት ነው ደፈረኝ ከዛ እንትን በቃ መቀጠል ትችላለህ አለው ያንኛው እንትኛው ከጨረሰ በኋላ ዘወር አለ ቀጥል አንተም አለው ብቻ እኔ እንጃ ምን አይነት ጭንቅላት እንዳላቸው ሳስበውም ራሱ እንደው ልናገረው በሚል ነው እንጂ እኔ ስናገረው በቃ አሁን ላይ ያለውበትን ሁኔታ ራሳለሁኝ ማለት ነው በጣም ነው የሚያመው በጣም ማለት ነው ሲቀጥል በቃ አላቸው ደግሞ የሚጠቀሙት ነገር አላቸው እነሱ የሚጠጡት ነገር አላቸው እየቃሙ ነው የሚሄዱት እና በጣም ነው በቃ ኃይልም የነበራቸው ስሜቱም ደግሞ በጣም ነው የሚያመው መጮህ አልችል አፌን ጥቅ በእጁ ማለት ነው እፍን በአፍንጫዬ ነው የምተነፈሰው ዝም በይ መጮህ አትችይም ለሁለት እንትን አሉኝ ትንሽ ቅጠላ ቅጠል ምናምን ቆረጡና በአፈር ምናምን የሆነ እንትን ልብሴ ምናምን እንትን ብሎ ነበርና አንደኛው ውሃ ይዞ ነበር ለቅለቅ አረገልኝ በቅጠላ ቅጠል ጠረግረግ አደረጉኝ እያዘገምኩኝ ቀስ ብዬ እነሱ ያሉበት ሁኔታ ለመድረስ እያዘገምኩ ምን እያልኩ ደረስን ድንበር ላይ ማለት ነው እንዱ ያደረገኝ የመጨረሻ አሳበደኝ አብጄም ነበር አሞኝም ነበር ራቁቴንም ሂጄ ነበር ነገሮች ከኋላ አሳልፍ ያለው እኔ ለሱም እንትን አላልኩትም እና ብሶትም አለብኝ ከቶ ማን ነው እኔን ከጎኑ አድርጎ ባዘለላይን ጥርግ አድርጎ አይዞሽ ብሎ ትሪት አድርጎ ያለውን ነገር እንትን የሚያባብለኝስ ማን ነው የሚል በቃ የመጨረሻ ከፍቶኝ እሱም ደበደበኝ የሆነ ሰዓት ያልኳችሁ ማለት ነው ልክ ሲመታኝ በቃ ተሰማኝ ልብሴንም አወለኩኝ አበድኩኝም ተባለ ቪዲዮ አሳዩኝ ሰዎች የሰፈር ሰዎች ማለት ነው ይሄን ያለ ደረጃ ለምን ተደርሻለሽ ጨርቄን አውልቄ ጫት ምናምን ይዤ ምናምን ሲያሳዩኝ ማለት ነው አብጄ ኖርማሊ ራቁቴን ማለት ነው ልጄን ፖሊስ ጣቢያ ራስሽ ነሽ የሰጠሽው ልጅሽን ብለው አሉኝ ማለት ነው ፖሊስ ጣቢያ በቃ እንደዛ እንትን አልኩኝ ብዬ ልጄን በቃ ልጄ ትመጣብኛለች በፊቴ እንደዛ ሆኜ ማለት ነው ሲያመኝ በየፖሊስ ጣቢያው ትታሰር በመታሰር ትረጋጋ ይሆናል ተባለ እሱን ደግሞ ወዴት እንትን አሉት ጸበል ለአንድ ወር እንዲሸሽ አደረገው ወንድሙ ማለት ነው እኔ ግን ትታሰራልና ወንድሙ አሳሰረኝ አረገስኩኝ ብዬ ነገርኩት የሆነ ጊዜ ማታ ላይ ነው ሰርፕራይዝ አለኝ አልኩት ቡና ፈላሁና ጎዘጎስኩና ብር ማይተካ ማይገኝ ነገር በቃ ይዤልህ መጣሁት አልኩት አንቺ ምን ይሁን አለ እንደ የቀረ አለ እንደ ያለኝ ምንድነው አለ እንደ ሌላም የቀረ እሱ ሐሳቡ ጭንቅላቱ እዛ ላይ ነው በቃ ፎከሱ ብሩ ላይ ነው ማለት ነው አረከስኩልህ በቃ አንተም የልጅ አባት ልትሆን ነው እኔም የልጅ እናት ልሆን ነው
በጣም የሚያስደስት ነገር ነው አብርዬ አልኩት። ሰላም በይው ባክሽ ቃሉን ተይና አራት አቅርቢ ሰላም በይው እሱን አለ። እንግዲህ ስንት ዓመታችን አንድ ላይ ዱባይ 3 ዓመት ከምናምን ከዛ በፊት ደግሞ 1 ዓመት ወይና ወደ 4 ዓመት ማለት ነው። ይሄ ሁሉ ጨዋታ አይደለም አልኩት። ጊዜው ሳይረፍድ ብሎ ጧት ላይ አነበነበብኝ። ጊዜው ሳይረፍድ ምን የሆነ መላበይ ምን ቆርጣ አወጣልሻለሁ እንደ ባለፈው ብዙም አቆይም አለኝ። 2 ዓመት ኮንትራክሽን ብቻ ተጨረሽ እኔ ዝቁ ብገባለሁ ያለው ቦታ ላይ ቤት ይሰራል ምናምን ነገር አለ። ወደ ተመልሰሽ ዱባይ ትሄጃለሽ ነው? አዎ ይህንን ታሪክ ከዛሬ 5 ወር በፊት በእግረኛው ሚዲያ ተለቆ ብዙዎች አይተው የልጅቷ ታሪክ በጣም ነው የሚያሳዝነው። ታሪኩን ጠቅላላ አድርጌ ስነግራችሁ እቺ ልጅ ከወሎ ተነስታ ሳውዲ አረቢያ ድረስ በጣም በስቃይ በመከራ በህመም መንገድ ላይ ያው የስደት ነገር ታውቃላችሁ፣ የጾታ ትንኮሳም ተደርጎባት በልጅነቷ ነው የወጣችው። ተደፍራም ነበረ። ሲደፍሯት የነበረውን ነገር ነግራናለች። እና በዛ ሁሉ ስቃይ ውስጥ አልፋ በሰው ሀገር ሂዳ እዛም በምትኖርበት ጊዜ በጣም ባልተመቼ ሁኔታ ውስጥ ነበረች። ወደ ሀገሯ ትመጣለች ማለት ነው። እዛ አልሆንኩም ብሎ እዚህ ስትመጣ ደግሞ እሱን ታገኘዋለች። ሰው የሰራችውን ገንዘብ ከተጠቀመ በኋላ ልጅም ከወለደች በኋላ የእሱ ልጅ ከወለደች በኋላ ይህ ሰው በጣም ይበድላት ነበር፣ ቶርች ያረጋት ነበር፣ ያሰቃያት ነበረ፣ በንግግር ያሳማት ነበር። እንደን ገንዘቧን ቀምቶ ቤተሰቦቹ እየሰራ የሷን ንብረት የሷን ሀብት ለቤተሰቦቹ ተጠቅሞ እሷን ግን ከሰውነት ጎዳና እንዳስወጣት እንደን እንዳበደች ሁሉ ተወርቶ በጣም አሳዝና የኢትዮጵያን ሕዝብ ልብ ገዝታ ብዙዎች አግዘዋት ረድተዋት ነበረ። የመጀመሪያው ኢንተርቪው ከዛሬ 5 ወር በፊት ነው። እንግዲህ የዚህ ታሪክ ባለቤት የሆነው ይህ የልጁ አባት ይህንን ነገር ምላሽ መስጠት አለብኝ ብሎ ሚዲያ ላይ ቀርቧል። ፋዘር ነው እንጂ የሞተው ማዘር አልሞተችም፣ በህይወት አለች። አግብታም እንደምትወልድ ይነግሩናል ማለት ነው የሰፈር ሰዎች አካባቢ። እኔም በልጅነቴ እንደዛ አድርጋኝ እዛ ደልቷት አይደል አግብታ የምትኖረው፣ እኔም ባፈልገኝ ነው። ስለዚህ እሷንም ማግኘትም አልፈልግም እና ያለው ነገር ይሄ ነው። ጠቅለል ሲል ያን ቪዲዮ መስራታችን ምን አመጣልሽ አንቺ በአንቺ ህይወት? ለኔ እንደነገርኩ የመጀመሪያ ጊዜ ማለት ነው ደግሜ ራሴ ኢንተርቪውን ሳየው አለቀስኩኝ። ብዙ ሰዓት ነው ያለቀስኩት። ለምን አስፈራኝ። ደብቄው የነበረውን ውስጤን በቃ ስናገር ከሰው ጋር በቃ የማያኖር ንግግር ነው የተናገርኩት ብዬ በቃ ፈራሁኝ ማለት ነው። ፈራሁ። ውስጤ ፍርሃት። ምን እውነት ውሸት አውርቻለሁ ነው? ውሸት አይደለም። ውሸት ሳይሆን አሁን ለምሳሌ በመንገድ ሲሄድ ተደፈርኩ የሚለውን እንደዚህ አይነት ህይወት ውስጥም ሰርቼ ነበር የሚለውም ያው ሰው ይስቅብኛል፣ ሰው በቃ እንደሆነ ነገር ነው ከሰው ገለልተኛ አድርጎ ያውኛል የሚል በቃ ፍራቻ ነው እንጂ ውሸት አይደለም። ታሪኬን አወቁብኝ የሚል ፍራቻ ነው በውስጥ ያደረው ማለት ነው እንጂ ለኔ አይደለም። እና በቃ እንደ ፍራትም አድርጎብኝ ቪዲዮውን ሳየው በጣም አልቅሼ ነበር፣ ከፍቶኝም ነበር ማለት ነው። ነገር ግን እናንተ ጋር በመምጣቴ በጣም ትልቅ ነገር ነው። ብዙ እህትና ወንድሞች አግኝቻለሁ በውጭም በአገር ውስጥም በቃ እና አሁን በባለፈው ስመጣ እንደዚህ አልነበርኩም። አሁን እንደምታዩኝ የሆነች እህቴ ናቸው። በቃ አይዞሽ ለየትኛው ዓለም ብለሽ ለልጅሽ ኑሪ ሌላውን ተይና እና በቃ አይዞሽ ተበረታች ምናምን ብለው በቃ እንትናስ አስጠግተውሽ የነበሩ ሴትዮ ቪዲዮ ላይ እንደቀረብሽ አወቁ? አዎ ቀርባለ። ይሄን ያህል እንትን ታልሽ ሰውም ሊረዳሽ ስለሚችል እንደውም ዛሬ ማለት ነው በቃ እንግዲህ እንሰነባበት ምናምን ብላኝ ተሰነባብተናል ማለት ነው። ከዛ ነው ተወተሽ የመጣሽው? አዎ በቃ እንግዲህ እነሱም የሚረዱሽ ከሆነ ይርዱሽ፣ እኔም አመሰግንሻለሁ እስከዛሬ ላቆየሽ ምናምን ብዬ ተሰነባብቻት ነው የመጣሁት ማለት ነው። ጥሩ ሴት ነበረ፣ ይደግ ነበረች። አንዱ ትልቁ መነጋገሪያ የነበረው ወንድ ልጅ በዚህ ልክ ጭካኔ አረብ ሀገር የሰርተው ደክመው የሚመጡ ሰዎች እህቶቻችንን ብር እንዲህ እየበሉ የሚል በቃ ትልቅ ቁጭት ነበረ። እሱን የተመለከተ እንደው ምናልባት ባለቤትሽም የልጅሽ አባት እንዲህ ሲወቀስ ሰምቶ አይቶ ከሆነ በሚል ነው አንዱም ጥያቄ። እና ሰው ደግሞ በብዛት ወንድ የተባለም በሙሉ ሲረግም ነበር። እሱን እንዴት አየሽው? ብዙ ሰው የቆጨው እንደውም ከዚህ አንፃር ነው።
እንደው ሰርተሽ እንደው የሆንሽው ታሪክሽ ምናምን ብቻም ሳይሆን ባለቤትሽን ለወካንቺ ወስዶ ለእናት አባቱ ቤት ገዝቶ አንቺን ደግሞ እንደዛ አለ እንዴት ወንድ ጭካኔ እንዴት ልጅ ይጥላል ምናምን የሚል ነው ደግሞ የነበረው። አዎ በቃ እሱን እኔ ማንም ሰው እንዲረግመው አልፈልግም። እኔ ማረግመው ተወጂዋለሽ አይደል? እወደዋለሁ። ሳልወደው አልነበረም የተጋባው። ኧረ አሁንም እወደዋለሁ። አሁንም ቢሆን እኔ አልካርኩትም ማለት ነው። እሱ ነው ክህደትን ያሳየኝ። ከእጃችን ላይ የሆነ ነገር እንትን ሲያጥረን ምናምን ቤት ውስጥ እያመነጫጨቀ በቃ እንዳልኖር ያደረገኝ እሱ ነው። እንደምንለወጥ ሰርተን እንደሚያልፍልን በቃ አበረታታይ፣ ሞራል ስጠኝ፣ ያልፍልናል። በትንሽ በትልቁ አትዝለፈ። በቃ ምንም ነገር እንዳልከው ቆሎ አብላኝና ቤት ውስጥ በቃ ከኋላዬ ዘመድ ቤተሰብ ለኔ የሚያስብልኝ ሰው ስለሌለ በቃ ትሪት ስጠኝ፣ ፍቅር፣ አይዞሽ፣ በቃ አለውልሽ በለኝ። አባትም እናትም ወንድም ሁሉ ነገርሽ ነው በለኝ፣ አበረታታኝ፣ ያልፍልናል። ፈረሰም አለኝ። ልክ ተፈረሰም በቃ ይሰራል። እንኳን እኛ ጥንጥየው አይደለችም ትላልቅ ቤቶች እየፈረሱ ነው፣ ይፈርሳል። እና ዱንያ ሲጀመር ኪራይ ናት፣ አንኖርባትም ይቻላል። ማንኛውም ሰው ከኛ በላይ የሚኖሩት ሀብታሞቹ ራሱ ኪራይ ነው የሚኖሩት። እና ጥለነው ነው የምንሄደው። ያልፍልናል፣ አበረታታይ፣ እንስራ በቃ ስለው ምንም በምንም ልንግባባ አልቻልንም። መጨረሻችን ይሄ ሆኗል። ሰው በተለያየ ነገር አይርገሙት፣ እኔም አልረግመውም። ስራው ለሰሪው እሾህ አጣሪው የሚባል ነገር አለ ማለት ነው። እና የልጅ አባት ነው። በደሌን ችግር የለውም፣ እኔ በፈጣሪ ያገኘዋለሁ ማለት ነው። ምንም ችግር የለውም። እና በቃ ከሰማው አሁንም ይሰማዋል፣ ያያዋል። የምለው ነገር ያኛውን ሰምቶታል። ምናልባት ያው ይከታተላል ሚዲያ አንዳንድ ነገር ማለት ነው፣ ቲክቶክ ያያል። እና ምናልባት አሁን ይሰማኛል። ያኛውን እንደሰማው አረጋግጠሻል ወይስ? ይሰማል፣ እንደሚያየው እርግጠኛ ነኝ። ለምን ብትል ቲክቶክ ምናምን ይለቃል፣ ቲክቶክ አለው ራሱ ማለት ነው። እና በዚህ አጋጣሚ ከቻልክ አሁንም ቢያንስ አመት ቤት ኪራይ ቢከፍልልኝ የኢትዮጵያ ሕዝብ ደግሞ አንዳንድ ነገር ሲያግዘኝ እኔ አድጋለሁ። እኔን ካልፈለገ ያው ለልጁ ሲል ማለት ነው። ቤት ኪራይ አሁን የአመት ቢከፍልልኝ የኢትዮጵያ ሕዝብ ደግሞ አንዳንድ ነገር ትንሽ ነገር ቢያግዙኝ፣ ለምሳሌ ጸጉር ቤት ወይ ሽሮ ቤት፣ ጸጉር ቤቱንም ሽሮ ቤቱንም ሙያ አለኝ እሰራዋለሁ ብዬ ነው ማምነው ማለት ነው። እና ቢከፈትልኝ እሰራለሁኝ። እሱ ደግሞ የሱ ልጅ እኔን እያገዙ ነው ያሉት የኢትዮጵያ ሕዝቦች ማለት ነው። እና እሱ ደግሞ አመት ቤት ኪራይ ቢከፍልልኝ ያለውን ቢረዳኝ ደስ ይለኛል። ናዝሬት ላይ ከናዝሬት ውጪ እና ልጁን ለስራ አብራችሁ ብትኖሩስ? አይታሰብም። እሱ ብናስታርቃችሁ በጭራሽ አንተ አለች ባለፈው አንድ በጣም ታሪክሽን የሰማ ሰው ያየ ሰው በጣም ልቡ ተነካ፣ በጣም አዘነና እኔ የሆነ ነገር ባገኛትና አለ። ደጋግሞም ደወለልን። ባገኛትና እኔ እንደው ልጇንም እሷንም የበለጠ ቪዲዮ ላይ አይቼዋለሁ። በጣም ተሰምቶኛል፣ በጣም አዝኛለሁ። ደግሞ ባገኛትና እንደው ታሪኳን እንደው ከእናንተ ጋር ሆኜ ባይ አለ። ቢያገኝሽ ፈቃደኛ ነሽ? ማን ነው እሱ? ባለ ታሪኩን ያየ ሰው ያዘነ ታሪኩን ያየ ሰው ብቻ የሱ ወገን ወይም የሱ እንትን አይደለም። እኛ ስላለን ምንም ችግር የለም። ብቻ እኔ ፈቃደኛ አልሆንም። የነሱ አካባቢ ከሆኑ ማለት ነው። ምሳሌ ወንድሙ አለ። እሺ ብዙ ደክም ያለሁኝ ብዙ አማልደይ ብየዋለሁ። ደክም ብሎኝ ማለት ነው። በቃ ንቀት አሳድረውብኛል ቤተሰቦቹ ማለት ነው። ከአንድም ሁለት ጊዜ አገራቸው ሩቅ ነው ሂጃለሁ፣ ደክም ያለው። ስለዛ ምንም መፍትሄ ሊሰጡኝ አልቻሉም። እና አሁን እንየው እስኪ ማን እንደሆነ አንቺም ከማን ወገን እንደሆነ ንገሪን። ግባ እስኪ። እንዴት ነህ? እንኳን ደህና መጣህ። ሰላም ነህ? እስኪ አረፍ በል። ሰላም ተባባሏ። ሰላም በዩ። ቁጭ በልሽ።
አታቅፈንም እሱን እንዳለ ስንት ጊዜ ነው ካገኛት ልጄ? አንድ 15 ቀን አላላ ሶስት በእናትና በአባትሽ አለች። ሶስዬ ደህና ነሽ? ምን ልስጥሽ? ወይ ኪም አራድ ነገር በል። ይሄ የባልና የሚስት ጉዳይ ነው። እንግዲህ እኛ አሁን በእናንተ መካከል ላይ መግባት አንችልም። አውሩ፣ ሁለታችሁ አውሩ። አልፈልግህም በዩ ልጄንም ለሌላ ሰው ሰጣለሁ በዩ። ይሄ በህግ ሁሉ የሚያስቀጣ ነው። በድለኛል በዩ። የምትነጋገሩትን ተነጋገሩ። ምክንያቱም እኛ አምነንሽ ነው አይደል የመጣሽው አሚናት አይደል? እህቴ ስትይ እኔ እህት ሆኜ ወንድሜ ስትዩ እሱ ወንድም ሆኖ ነው። የኢትዮጵያ ህዝብ ደግሞ የኢትዮጵያ ህዝብ ሆኖ አንቺን ለማገዝ ታሪክሽን ለመስማት እኔ ነግሬሻለሁኝ። አረብ ሀገር የሄደች ሴት ሄዳ ተበድላ መታ እዚህ ሀገር ደግሞ ሁለተኛ እንድትበደል ማንም ሰው አይፈልግም። ስለዚህ አሁን አንደኛ ሪስኩን ወስደን ነው በቃ ተነጋገሩ። ከሆነ እዚሁ ላይ ተነጋገሩ። አንድ እሱ ነው ተነጋገሩ። ሁለተኛ አንቺ ሆንኩት ያልሽውን የኢትዮጵያ ህዝብ እንደሰማው ሁሉ ባለቤትሽ አብርሃም ወይም ሰኝ ደግሞ እንዴት ይሄን ያክል ይበድላታል ተብሎ እንደ ክፉ ሰው እየሰማህ ነው። አብርሃም ዋንዴ ስስትህ ነው የልጅ እንትን አግኝታት አታውቅም። ስለዚህ ፊት ለፊት እንደዛ የተገለጽከው እንደዛ የተነገረው ወንድ እሱ ፊት ለፊት መጥቶ እንዲጠየቅ ራሱንም እንዲያጠራ ለምንስ እንዲህ ትበድላታለህ ብለን ለመጠየቅ ነው ያመጣ ነው። እኛ እዚህ አንቺን አገናኘንሽ ማለት የግድ አብራችሁ እንድትኖሩ ማስገደድ ማለት አይደለም፣ ለመጠየቅ ነው አይደለ? እዚህ በኢትዮጵያ ህዝብ ፊት የነገርሽን በጣም ብዙ ነገር አለ። ቪዲዮውን አይቶታል፣ ከኛ ተደጋግሞ ተደውሏል። ቀጥለን ቪዲዮ ካንቺ ጋር አንቺን ለማሳገዝ የላይቭ ስርጭት የቲክቶክ ሁሉን ነገር ፕሮጀክት ጀምረን ነበረ። በመሃል እስኪ እኔ ምለውንም ስሙኝ ስላለ አንቺንም እሱንም እንደዚህ ፊት ለፊት አምተን ማናገር ስለፈለግን ነው። ሳንነግርሽ ይኸው እዚህ ጋር ነው አሁን ያወቅሽው። ያው አንተ የተባልከውን ያህል ነው ወይ? በቃ ጀምሩ እስኪ እንደው ሐሳቧን እስቲ እሷ ትግለጽ በጀመሪያ ሮዝ። እንዴ ልታዳምጡ ይቻላል? እሺ ቀጥይ። ምንም ነገር አላወራ። በቃ ካሁን ሰዓት ጀምሮ ምንም ነገር አላወራ። ለምን አታወሪ? ምንም ነገር አልተነፍስም። እኔ እሱን ማግኘት ደስተኛ አይደለሁም። ቢያንስ እሱን እንደማገኝ አላወኩም ነበር ማለት ነው። እንድታውቂም አልፈለግንም። አዎ አላወራም። ብናወራ ኑሮ እንደነገርኳችሁ እዛን ጨርስ ነበር ማለት ነው። ያልጨረስኩት ያላለቀልኝ በቃ የደከምኩበት ጉዳይ ስለሆነ ነው። እሱ የትም የትም አያጣኝም እኔን ማለት ነው። እኔን የሆነ ነገር በቃ አንተ አብርሃም የሷን ብር ወስደሃል አልወሰድክም? የሷን ብር 350 ሺህ ብር ወስደህ ለቤተሰቦችህ ቤት ገዝተሃል አልገዛህም? 350 ሺህ ብር የሚባል ነገር የለም። ብር ግን ይዛ መጣለች። ብር አለኝ ብላ የሆነ ሰዓት እኔ ለዛውም ጠይቂያት አይደለም የሆነ ሰዓት ብር አለኝ ይሄን ብናረግ ይሄን ቢሆን ብላኝ 50 ሺህ ብር አወጣ፣ እንደገና 40 ሺህ ብርም አወጣ። 200 ሺህ ብር አካውንቴ ላይ አለ አለች። 200 ሺህ ብር ይኑር አይኑር አላወኩም፣ ግን ቤት ውስጥ አውጥተን አጥፍተናል። 100 ሺህ ብር ለኔ ለግሌ ሰጣኛለች። 100 ሺህ ደግሞ በአንዳንድ ነገር እሷ ያው ውጭ ሜዳ የተለያየ ነገር ስላየች ሁሉን ነገር እየተጠቀመች አንዳንድ ነገር ለቤታችን እንጠቀማለን የሆነ ነገር ታሟላለች፣ መልሳ ያን ነገር ትፈጀዋለች ታጠፋዋለች እንጂ ተጠቅመናል። ይሄንን ነው ማቀው። በቃ ከዚህ ውጪ እስቲ እሷ ትናገር። እኔ የሆነ በጣም ያስገረመኝና የደነቀኝ ነገር አባትየው 150 ሺህ ብር ሲል ሰምቼ እኔ ደግሞ ስጠይቀው አብረን አንድ ፍራሽ ላይ ተኝተን 300 ሺህ ብር አለኝ።
ያለችውን የቱ ጋር እንደው እስቲ እኔ ለተመልካች ምለው ነገር አካውንት አላት በአካውንት ነው የምታስተላልፈው ወይም ብር አካውንቷ ይታይልኝ ይሄን ብር ያሳለፈችበት ቦታ ለኔ 300,000 ብር 150 ሲል ፋዘር እሱ 300,000 ብር ነው ብሎኝ እንዴትስ እንደዛ 300,000 ብር ስላት እንዴት ሰጠችኝ? ይሄን ብታብራራኝ ደስ ይለኛል። ስለምትወድህ ነው አይሰጠች አይደለማ የለ አልኩሽ እኮ ያልኩሽ ነገር ምን ነው ያላት 200,000 ብር አለኛለች 100,000 ብር እንደዚህ ጨረስን 100,000 ብር ደግሞ በቤት ጨርሰናል ግን እቤት የተገዛው ሲጀመር እሷ እዚህ የለችም ሲጀመረኛ ቤተሰብ አንዳንድ ነገር ሳውራ ትሰማለች ቤተሰብ ነውና ፋሚሊ ነው አወራሉ 2 አመት አልሰራችም 6 ወር ከ15 ቀን ኤጀንሲም አለኝ እዚህ ስልኳ አለኝ ኢቭን ሰውየው በጣም ሲደውልልኝ ነበር ከዚህ ዱባይ ላካት ጠፋች እዛ ስደርስ ደውሎ ከኛ ጋር ጠፍታለች እቺ ልጅ ለአደጋዋም አሰጊ ነው ለምን እኛ በኤጀንሲ 2 አመት ፈርማ ሄዳ ጠፋች አለኝ ከዛ እሷም ጠፋችብኝ ረጅም ሰዓት በ2 ወሯ ምናምን ደወለችልኝ ስትደውልልኝ በመስመር ስልክ እንደዚሁ ያበሻ ለምኜ ነው ምደውልልህ ጠፍቻለሁ አለኝ ለምን ጠፋሽ ያልኳት ለምን ጠፋሽ በህጋዊ ሄደሽ ግፋብል እንዴት ትጠፊያለሽ እንዴት ታደርጊያለሽ ላንቺስ ደህንነት ጥሩ ነው ወይ ብዬ ስላት ከዛ ትንሽ ቆይታ በቃ እኔ ራሴ ደውልልሃለሁ ብላ ትንሽ ቆይታ 3 ወር ምናምን 4 ወር ላይ ሲሞላ ደወለችልኝ ያበሻ ቤት ኢጃዛ ቤት የሚባል አግኝቻለሁ እና ስራ መገባለሁ እኔ ደውልልሃለሁ ብላ አልፎ ትደውልልኝ ነበር ገብቻለሁ ስራም ብላኛለች ከዚህ ስትሄድ ኮነ አንድ ከአቅራቢያ ጓደኛዬ 10,000 ብር ተበድሬ ነበር እሷም ታቃለች የሆነ ሰዓት እዛ ሆነ 20,000 ብር ልካልኛለች ከዛ በስንተኛው ቀን ደግሞ 120,000 ነው 20,000 ብር እዛ ሆና ነው ለከች እዛ ሆና እዚህ 100,000 120,000 ከዛ ምን አብረን ያጠፋው ያ ሌላ ነው ዱባይ ቆየልሽ 100,000 ብር ሰጥተዋለች በካሽ እዚህ አዎ እዚህ 120,000 ብር ደግሞ እዛው ዱባይ ሆና እስካሁን 120,000 ብር ቆጠር አዎ እሷ ያለችው ኦልሞስት 200,000 ብር ነው እኮ ስትመጣ ግን እኔ ለኔ የሰጠችው ነው እንጂ አጥፍተናል አብረን እውነት እግዚአብሔር በሚያውቀው ማለት ነው አጥፍተናል እያወጣችሁ ሰው ማንዳን ነገር ስገዛ አይ ሰላለኝ ነው ተይ እንደው አካውንትሽ ላይ ቀመጥ ስላት ያው ባሌነ እኔ ሚስት ነኝ ብላ ይሄን ነገር አድርገናል ያው በፍቃደኛ ባልና ሚስት ኖር ያው ያለ ነገር ነው እኔም ቢኖረኛ አደርጋለሁ እሷም ሰላላት አድርጋለች እና ሲቀጥል 6 ወር ከምናምን እንደቆየች አዲስ አበባ የሆነ ስልክ ተደወለልኝ አስር ቤት ሲደወለልኝ ወይ ሮዛ ነኝ እንዴ ድንግጥ አልኩ እንዴ ስልኩን ሳይው ኢትዮጵያ ነው ምንድነው በቃ ስል አይ መጥቼ በቃ ምንም ነገር አይችልም እዚህ የት ነው ያለው ስትል አራዚ በቃ እዛ ሰፈር አካባቢ ጠብቀኝ በለበሰችው ልብስ እግዚአብሔር በሚያውቀው እኔ ሄጂ ራሱ እዚህ መጥቼ አልተቀበልኳትም አዲስ አበባ ሄዶ ተቀብሎኝ ምን ብሎ አበባ በትኖ የምትለው በጓደኛ ምንም አልተቀበልኳትም መጣች እንደማንኛውም ስመጣ እንደውም ያከራዩ ሰዎች ነበሩ ፎገሩኝ እንዴ አዲስ አበባ የሆነ ቦታ ዘመድ ጥየቃ ሄዳ ነው እኔ ምናምን አሉኝ አረ ሸኝቻታለሁ ብዬ አውርቻለሁ በጀመረ ዘመድ ጥየቃ ሄዳ ምናምን ነው እኔ ስል አሁን አለ እዛ ያከራየን ሰውዬ ተከራይቶ ነው የሚያከራየን እኔም ፎገሩኝ ማለት ነው ተዋሽናል ምናምን ሲሉ አረ ሄዳ ነው የመጣችሁ ምናምን ሲሉናትም ተመጣች በኋላ ስለንቦላ እንዳይሰማት ብዬ ሲዳዛ ስንት ጭንቁራ ውጣ ወረድ ሰላለው እሷ ታቃለች ምግብ እንኳን ከውጭ ነበር ረጅም ሰዓት ማመጣው ይሄን ግን ሳመጣ እሷ ብር አላት ወይ ብር ካንቺ ልውሰድ ብዬ አንድ ቀን ጠይቄያት አላውቅም የተለያየ ነገር ነው ሚስቴ ነች ሄዳለች ባይመችላት ነው የመጣችው ሄዳ ተቦሳቅላ ይሆናል በማለት በእንክብካቤ ነበር ሳኖራት ተዋለኝ እንደውም እዛ ክራይችን ሲያየኝ ሁሉ ጊዜ ሴት ልጅ አይደለች እንዴ ትስራ ላጤ እንደዚህ ሆናችሁ ምንድነው እንደዚህ ከውጭ በየፌስታል እያመጣ ትችላልው ሲል ያው እኔ እሷን ስለምወዳት ይሄን ነገር አደረኩ ለምን በጣም ወዳታለሁ ሚስቴ ነች እዛ ለፍታ ሳይኮሎጂ የሚባል ነገር አለ አረብ ሀገር መሰለ ለፍታ ዛሬ መጣ እንዴት ብዬ በ6 ወሯ መምጣቷ ባይሆንላት ነው ብዬ ነው ያሰብኩት እንጂ 6 ወር ነው የቆየችው ዱባይ ባይዘው ይሄንን እርግጥ ለማድረግ 6 ወር ነው የቆየችው መጣች አብረን መኖር ጀመር አብረን መኖር ስንጀምር ያው እቺ ማማም ሱስየም ብሌን ነው ማለት እኔ ባይዘው ብሌንና ኢፍቱ ነው ማለት ኢፍቱ ማለት ብርሃን እንደማለት ነው ብሌንም ማለት አይኔ እንደማለት ነው እንደዛ ነው ማለት ሱስየን እሷ መጣች እሷም ስትመጣ የሆነ ሰዓት ማታ ላይ ነው እንዲገብቼ ቁጭ ብላለች ከዛ እኔ እንጃ ሆዴን ይቆራረጠኛል ያመኛል ግራ ገብቶኛል ነገ ጧት እኔ ማለት
ሚስቴ ነች። አብረን ረጅም ማለት አመት ምናምን ሆኖ ነው እቺ ልጅ ስትረገዝ። ወንድ ልጅ ነኝ መቼም እስቲ ህዝብ ይፍረደኝ። ምንም ነገር እንደማትጠቀም አውቃለሁ። እንዴት አለመርገዟን እንድታረግዝ ፈልግ እንጂ እንዳታረግዝ ባፈልግ ኖሮ ተጠቀም ያለላትም ምንም ነገር አትጠቀምም። አብረን ነበርን። መጣች እቺ ልጅ። እውነትም መመርመሪያውን ግዢና እስቲ በቃ ነገ ቼክ አድርጊ ምናልባት እርግዝና ይሆናል አልኳት። ሄዳ ጠዋት ቀን ነው አለችኝ። ደስ አለኝ። ስለ እውነት ነው የምለው። ያ ሰርፕራይዝ እና ልነግርህ ነው ያለች አሁን ቪዲዮ ላይ እሱ ምንድን ያለችው ሰርፕራይዝ ምናምን ስላት እንደ ይሄ ቀረማል እንዴ ምናምን ብሎ መልስ ሰጠኝ ነው ያለችው። ያ አይደለም እኔ እንደዛ ስትለኝ እንደማንኛውም በልጅነቴ ልጅ ማግኘት በጣም ደስ ነው ያለኝ። ባይዞች ልጅ ሱሱዬን ስላገኘው ጌጤ ነች ለኔ። በጣም ነው ደስ ያለኝ። ለምን አቃ በፊት ስንኖር ምንም ነገር እንደማትጠቀም አውቃለሁ። ባልና ሚስት ከሆኑ ሌላ ምንድነው ቀጥሎ ወደ ልጅ አይደለ? ደስ አለኝ። እውነትም ጠዋት ላይ አይዞሽ በቃ አሁን የሚሸታተትሽ ነገር አንዳንድ ነገር እንግዲህ እኔ እናቴም ጠይቃለሁ እንደዚህ ነገር ተቆጠቢ፣ ከዚህ አይነት ነገር ተቆጠቢ፣ ይሄ መጥፎ ነው። እስከ 4 ወርና እስከ 5 ወር ግፊያ ቢል ከባድ ነገር እንኳን አትስሪ፣ ምግብ ማስፈላጊ ከሆነ እኔ ያመጣለሁ እያልኩ ስንከባከብ ነበር። ይሄው ሳትመስክር ይሄ ነው ያለው ነገር። እኔ ብን ጾሜን እየዋልኩ እሷ ታውቃለች። በፌስታል ምግብ እየቋጠርኩ ነው ልክ እንደንትን መጣለት። ይሄው ያለች ሰው ነች። እና ደግሞ እዛ አካባቢ ያለ ሰው ስንት ቤት እንደቀየርኩ ስንት አይነት ቤት እንደቀየርኩ ያውቃል አካባቢ ሰው። በዚህ አጋጣሚ መቼም ይሄን ቪዲዮ ገብቶ ያል ብያለሁ፣ ያያል። ህዝብ ይፍረደኝ። እኔ ስለ እውነት ነው የምልህ፣ ህዝብ ይፍረደኝ። ለምን እኔ በዚህ አይነት መልክ እዚህ መጣ። እኔ ከሰው ነው የተፈጠርኩት። እህቶች እናት ማለት ባይዚ ትወልዳለችም ትወለዳለችም። እንዴት ሴት ልጅን እንዴት በድል። ወንድ እኮ ባይዚ ወንድ አያለቅስም ምን አይልም። ሴት ብዙ ሩሯል። እኔ የሆነ አጋጣሚ ይገጠመኝ ምን መሰለ፣ እንዲህ ባጃጅ እየሰራው የሆነ ቦታ ቆሜ ሰው ለመጠበቅ ቆሜ፣ አንዷ ሴት ነች። ታክሲ ጠፍቷል። አጋጣሚ ቤንዝል ስለሌለኝ ቆሜ ያለው ታክሲ ጠፍቶ ነበረ። ወንዱ እያነከሰ ነው ማለት እግሩ በክራንች እንደዚህ ነው የሚሄደው። እያነከሰ እያለ ሲለምን የቤት መኪናው አላቆመለለት። ግን ሴቷ ዝም ብላ ፍንዳታ እንደዚህ ስለምን አቆሞ ወሰዳት። አየ ወንዶች ማለት ይዝናል ነው የሴት እንትን ማለት አይደለም። ግን እንደዚህ ኢትዮጵያ ህዝብ ሲያይ ሴት ነች ታሳዝናለች። እቺ ልጅ እዛ እንደዛ መታንተን ስትል እኔ ወደ እናንተ ደወልኩ። በቃ ተሰማኝ። የመጨረሻ የምር አለቀስኩ ቪዲዮን ሳይ። እንደዚህ ያህል ማን ነው በቃ እኔ አብሬያት እንዳልኖርኩ ራሱ ነው ያሰብኩት። ማለት በዚህ ያህል ክፋት ለምሄድ ያስፈልጋል። የኢትዮጵያ ህዝብ አንድ ልትረዱኝ የምትችሉት ነገር ደውሉልኝ፣ በስልኬ ደውሉልኝ፣ በቃ ደውሉልኝ። እንደውም መሄድ ነው የምፈልገው። ልጄን አሳድጋለሁ ብዬ ነበረ። የሱንም ማስተዋሻ የሱንም ልጅ ማሳደግ አልፈልግም። ነገሮች ከአቅሜ በላይ ስለሆኑብኝ ማለት ነው። ምንም ባደርግ ምንም እሱ እኔን ያግደኛል፣ ይይዘኛል በቃ። ስለዚህ በቃ ልጄን ደውሉልኝ። ልጅ የምትፈልጉ በሙሉ ደውሉልኝ፣ ችግር የለውም። ተገናኝተን ልጄን እሰጣችኋለሁ። ልጄን አሳድጉ በአደራ። እንደ እናት እንደ ወላጅ ሆናችሁ ልጄን አሳድጉ። እኔ በቃ መሄድ ነው የምፈልገው። ስልክሽን እዚህ ቪዲዮ ላይ እናርገው። ስልክሽንም እዚህኛው ቪዲዮ ላይ እናርግልሽ። አድርጉት። እሺ። አጭር ጥያቄ ልጅህን እያለች ነው፣ መልስ ካለ እዚህ ጋር። እኔ አሁንም የኢትዮጵያ ህዝብ ይስማኝ። ልጄን ማሳደግ አቅም አለኝ። እንኳን ልጄን ከራሴ ተርፎ ለሰው ብረዳ መልካም ጤና አለኝ፣ ምን አለኝ፣ እግዚአብሔር ይመስገን። እሷን ምሳኖራት ነበረ። ልጄን ህግ ይፍረደኝ፣ መንግስት ልጄን ማሳደግ ፈልጋለሁ፣ እችላለሁ፣ አቅም አለኝ። ይሄን በህግ ነው በሰውም ፊት ነው መጠይቀው። ልጄን ማሳደግ እንጂ በእሷን እንትን እሱ በህግ እኮ ሄደናል። በህግ ስለሄድን እሱ ሂደቱ አለ፣ ከሱ አለ። አሁን ሲከፈት ፍርድ ቤቱ እንትን ይባላል። ግን እንደ ኢትዮጵያ ህዝብ ነው አሁን የምለው። እኔ አባቷ አለው ከአሁን ሰዓት ጀምሮ ቀርቶ ወደፊትም እኔ እየረዳዋት ነው። አሁን መቀጠላለሁ እርዳታውን እንጂ አቅም አለኝ። ልጄ አሳልፋ ለማንም መስጠት አችልም። እኔ ብለው በጣም ጥሩ። አሁን ሁለቱም አሁን ለምሳሌ አንድ ላውራ። አሁን ለምሳሌ ደውሉልኝ፣ ልጄን መስጠት ፈልጋለሁ፣ ልጅሽን እኔ እወስዳለሁ የምትሉ ደውሉልኝ። ከአሁን ሰዓት ጀምሮ እኔ ከሱ ጋር አልሄድምም፣ አልገናኘውም፣ ማሳወቅም የለብኝም። ሁለተኛ ለመጨረሻ ጊዜ ነው ሚዲያ ላይ አልወጣም። ሚዲያ ላይ ስለማልወጣ እሱም አያገኘኝም፣ ማንም አያገኘኝም። ግን እንዲሁ ስልክ ያለ በስልኬ ደውሉልኝ፣ ልጅ እንፈልጋለን የምትሉ እኔ ሌላ አግብቼ
ህይወቴ ሲቀየር ሌላ አግብቼ መለወጥም ሆነ መውለድም እችላለሁኝ። ግን የሱን ልጅ የሱን ማስታወሻ ማያዝ ስለማልፈልግ ከአቅሜ በላይ ስለሆነ ደውሉልኝ፣ እኔ ፈልጋለሁ ያለ ሰው በቃ ምንም እንትን ሳልል ልጅ መስጠት ፈልጋለሁ። ለምን ለሱ አሰጭም ታዲያ? እሱ ማስታወሻ ካልፈለግሽ ለሱ አልሰጥም። ለሱ ስጪ የሚል ህግ ካለ ያስገድደኝ፣ ችግር የለውም። ሲቀጥልም ካሁን ሰዓት ጀምሮ አዳማንም ለቅቄያለሁ፣ ሚዲያም ላይም አልቀርብም። ለምን? እኔ የቻንስ ጉዳይ ነው። በምንም ነገር እኔ ሰው እኔን አይረዳም ማለት ነው። በቃ ትካሻዬ ነው ትካሻዬ። ሰው በቃ አይወጣልኝም፣ ሰው አይረዳኝም። ሲቀጥል ምንም ነገር ብናገር ምንም ነገር ባድረግ አይሳካልኝም። ግን በቃ ፈጣሪን እኛ ተረድተንሽ አቀረብንሽ አይደል? እኛ ተረድተንሽ ልጅ የምትፈልጉ ደውሉልኝ፣ ልጄን እሰጣለሁኝ። በቃ ይሄን ብቻ ነው የምለው። ጎበዝ ነው፣ አድንቄዋለሁኝ። እናንተንም ጎበዝ አመሰግናችኋለሁኝ። ጠራችሁት፣ ይሄው መጣ፣ ውሸቷን ነው አለ። አመናችሁ ያለውን ነገር በቃ ምንም ችግር የለውም። እኛ አላመንም። ተነጋገሩ ነው ያለው። ነገሩን ባጭሩ ቋጩትና ምንም ችግር ልጅን ማሳደግ አቅሙ አለኝ እያልኩ ነው። አሳልፋ ለሌላ ብሰጥች ልጅ እኔ በአጋጣሚ እናንተ ናችሁ ምርኩዙ። ለምን እናንተ ጋር ቀርባ ነው፣ በእናንተ ነው እሷን እናንተ ናችሁ ምን የምትሉ እናንተ ጋር ቀርባ ነው በየመጣሁት አይደለ? እናንተ ጋር ቀርባ ስትቸገር ልትረዷት ሞክራችሁ እናንተ ጋር መጣ አወራች። ያንን ሰምቼ እኔ ደግሞ ይቃላለኝ ብዬ እንትና መንስኤው ያው እናንተ ናችሁ። እናንተ ጋር ነው መጣ እንትን ያለችው አይደል? ለምኑ ነው መንስኤ እንጂ ሆኖ መንስኤ አይደለም። ለምኑ ነው መንስኤ ይሆን? ምናልባት ሊል የፈለገው እናንተ ጋር መጣ በእና አሁን እንዳለችው ልጄን ደውለውላት ልጄን እንትን ብትል እናንተ ናችሁ ተጠያቂ ለማለት ነው ማለት ባጭሩ። ለምን? ቆይ በጣም ጥሩ። ለምን እዚህ ነው የመጣችሁ? አሁን ስልኳን አስቀምጣ ሁሉም ሰው ኢትዮጵያ ሕዝብ እየተረዳ ነው። ሕፃኗን ሰጣለሁ ብላለች። አጋጣሚ ሆኖ ከዚህ እንደወጣች ስልክ አጠፋፍታ ብንቺ ሕፃን ብትሰጥ እንዴት ነው እኔ ማደርገው? ሌላ ጥያቄ ልጠይቅህ። አንተ መጣህ እዚህ ኢንተርቪው ላይ መጣህ፣ አሁን ሐሳብህን እየተናገርክ ነው። አሁን ስትወጣ እዛ ቃሊቲ ላይ ሌባ ወይ ደግሞ በጣም ብዙ ብር አገኘህ ወይ ደግሞ ብርህን ተበላህ፣ እግረኛው ተጠያቂ ነው ለዚህ? ይሄ ተጠያቂ አይደለም። ስለዚህ እኛ እኔም ማለት የፈለኩት ምንድነው ከዚህም በፊትም እሷ ተጠልላበት ያለ ቤት ምናልባት እናንተ ታውቃላችሁ። በቃ እኛ እኮ ጨረስን። እኛ እኮ አሁን ከይቅርታ ጋር ነው የምጠይቀው። ባይዘው ከይቅርታ ጋር እየጠየቅኩ ነው ማለት አስተካክለው። በጣም ጥሩ፣ በጣም ይቅርታ። ጥያቄህ ልክ አይደለም። እግረኛው ሚዲያ ሁለታችሁን አቀረበ። አሁን እዚህ ጋር ስትወጡ በራይድ ሂዱ፣ በታክሲ አይመለከተንም። አዳማ ሂዱ፣ ባቲ ጉዳያችን አይደለም። እኛ ገብተዋል። እኛ ኃላፊነት ወስደን ልጇን ብንረከብ እሷን ብናኖር እሺ፣ እዚሁ እኮ እያወራን ነው። መጣች፣ ተቸግራ ነበር፣ ኢንተርቪዋን ሰጠችን፣ ቪዲዮ ወጥቶ የሆነ ሰው እስኪያግዝሽ ብለን ለአንድ 3 ቀን ጓደኛችን ቤቲ ጋር አስገባናት። ከዛ ተመልሳ ናዝሬት ነበረች። አሁን የመጣችሁ ከናዝሬት ነው፣ አንተም የመጣው ከናዝሬት ነው። ሁለታችሁ ተመልሳችሁ ወደ ናዝሬት ሄዱ። ናዝሬት እንዳለች አላቅም ነው ባይዞ ያለችንን ነው ምነግርህ እኔ። ወደ ናዝሬት ሄዱ፣ ጉዳያችን አይደለም። እኛ ያንተን እውነትና የእሷን እውነት ለማጣራት አቀረብን። ሚዲያ መድረክ ሆነ፣ ሐሳብህን አስተላለፈ እንጂ ከዛ በኋላ ስለምታደርገው ነገር እኛ ተጠያቂ አይደለን። አሁን አብራችሁ ስትወጡ አብራችሁ ሄዱ አትሄዱ አይመለከተንም። እኛ በተመልካች ፊትም ይሄ ይመለከተናል። ግልጽ ነው፣ ግልጽ ሆኖልኛል። ግን እኔም ያው አንድ ነገር ግልጽ ማለት ካጠፋውም ይቅርታ ግልጽ ያለውን ነገር ያው ተጀርባ እንትን ከማለት ማውራት ይሻላል ማለት ነው። እናንተም ያው ይሄንን ብላችኋል። አሁን ከዚህ ስትወጣ እኔ ባይዞ አዳማ እንዳለች አላቅም፣ እዚህ ነው እንዳለች የነገረችኝ። ወደ አዲስ አበባ እቃዬን ይዤ ጭኜ ሄጃለሁ ነው ያለችው በመኪና። እሷን እናንተ አይደላችሁም፣ ይቅርታ እሷ ብላኛለች። የትም እንደምንኖር ፈጣሪ ነው የሚያውቀው። ግን በዚህ እየተከታተለ ያለ ህዝብ መቼም እንዳለችው አንዱ ደውሎ ያገኛታል። ወደ እናንተም የነኚህ ሰዎች ምናልባት እናንተ ጋር ደውለው እንደዚህ ብለው ሊያወሩ ይችላሉ። እሷን በሚረዱት አቅም ለእናንተ ጋር ካወሩ ከኛ ጋር ማንም አያወራም። ለምን መሰለም አያወራው? እንደዚህ የፊት ለፊት ባልና ሚስትን አገናኝተን የሁለታችሁን ንግግር እየሰማ ሰው ወደኛ አይደውልም። እንዲያውም ከኛ አየ እውነቱ ተገለጠለት። ሲፈልግ ወደ አንተ ሲፈልግ ወደ እሷ። እንዲያውም ያንተ ስልክ እናርገው። አርጉልኝ ስልክ። በጣም ጥሩ። የልጅቷ አባት ለጤንነቷ ስለሚያሰጋኝ ባለበት አካባቢ ሰው እንዲደውልልኝ አባቷ እኔ ነኝ። ስልኳን አስቀምጡልኝ። ያንተን ስልክ እናስቀምጣለን። በጣም ጥሩ። በዚህ ተገላገልን እንጂ እኛ ተጠያቂ አይደለንም። እቺኑ ለመጠየቅ ነው። በጣም ይቅርታ አለ። ምንም አይደለም። ገብቶ የተወደዳችሁ ተመልካቾች ታሪኩ በጣም ረጅም ነው፣ ግን ያው ሙሉ እንድታዩት ብዬ ነው። የዚች ልጅ ታሪክ በጣም ነው የሚያስገርመው። እንደሰማችኋት ነው።
በጣም ዊርድ ነው። ሚዲያው ላይ በጣም የማይሆኑ ነገሮች የሚያሳዩ ሰዎች ለሌሎች ሰዎች እምነታ እንዳያገኙ መሰናክለን ነው። ማንጋ እውነቱ እንዳለ አይሮን ነው እንግዲህ እውነታው ከማንጋ ነው ማንም የሚያውቅ የለም። እሱን የሚያውቀው እግዚአብሔር ነው። በጣም ያሳሰበኝን ነገር ልንገራችሁ። አባት እያለ ለህዝብ ልጅ መስጠት ያው ዳስ ኦቤስ እናንተ ታውቃላችሁ። ግን ለልጅ ሀሳብ ስለገረመኝ ነው። እንዴት ይቻላል? አባት አለ፣ አባት ልጁን ማሳደግ ይችላል። ልጁን ለአባቱ መስጠት ነው እንጂ ውሰዱልኝ አሳድጉልኝ አይባልም። ምናልባት ደግሞ ያው ልጅቷ የራሷ የሆነ ችግር ሊኖርባት ይችላል። መጀመሪያም ስትቀርብ በጣም ስለተጎዳች ብዙ ቁስል ስላለባትም ያው በማዘን በመከፋት ውስጥ ችግር ሊፈጠር ይችላል እና ለዛም ሊሆን ይችላል። ያው ግን ልክ አይደለም። እኔ እንደዛ ነው የማምነው። ብቻ አንዳንዴ ህይወት ይገርማል እምላችሁ የሆነ አለ አይደለ ሰውን እንዳታምኑ የሚያደርጋችሁ ነገር ይፈጠራል። በጣም ነው የሚገርመውና ለሚዲያው የሚያሰጉ ነገሮች አሉ። አሁን ሰዎች እንደ ፌመስ ለመሆን ነው ምናምን የተባለ እንትን ይባላል እና ለምሳሌ እኔ አሁን አንተ እውነት አይደለም ፌመስ ለመሆን ነው ምናምን ይሉኝ ነበረ። እውነቴን ነው የወጣሁት፣ በሀቅ ነው የወጣሁት፣ ሪል ላይፌን ነው ያወራሁት እና እንደዚህ አይነት ነገሮች እውነትን ለሚያወሩ ሰዎች መሰናክል የሚሆኑት እንደዚህ የሚዋሱ ሰዎች ናቸውና በጣም ያሳዝናል፣ በጣም ያስገርማል። ምን ልላችሁ ፈልጌ ነው ሚዲያ ላይ የምታዩትን ነገር ሙሉ ለሙሉ አትመኑ። በባለፈው የዳኒን ነገር አይታችኋል። ዛሬ ደግሞ እህታችን እንደዚህ መታለች። እንግዲህ እውነታው ማንጋ ይሆን አላለቀም። ምንም መረጃም ማስረጃም የተጣራ ነገር የለም። እውነታው ፈጣሪ ጋር ነው ያለው። ብቻ ግን ልጁን ሰውየው ማሳደግ ከቻለ መብቱ ነው ብዬ አስባለሁ። እያገዛት ነው፣ እየረዳት ነው እና ይሄው ነው የዛሬው ቪዲዮ ይመስል ነበር። በሌላ ጊዜ በሌላ ቪዲዮ እስከምንገናኝ ድረስ ሰላም ለእናንተ ይሁን ባይ